እንደምን ዋላችሁ ተመልካቾቼ፣ እንደምን ሰነበታችሁ? ብዙ ጊዜ ተጠፋፍተናል። ዛሬ ግን እንደገና መጥቻለሁ። ዛሬ ይዤላችሁ የቀረብኩት ሹራብ ስራ ነው እና እንዴት እንደሚሰራ አሳያችኋለሁ። ይሄ የምታዩት ሹራብ ስራ በተለያየ አይነት ዲዛይን ይቀመጣል እንጂ መቼም ዞሮ ሹራብ ስራ አንድ ነው። መሰረቱ አንድ ነው። ከአሁን በፊትም አሳይቻችኋለሁ። ለምሳሌ አንድ ባንድ ብዬ ነበረ አሳይቻለሁ። ሁለት በሁለትም እንደዚሁ። የዛሬው ግን አራት በአራት ነው እና ዲዛይኑ ይለያያል። እንደየ እንትኑ እንደምንሰራው አሰራር እንደ ብዛቱ ዲዛይኑ ይለያያል። ይቺ አሁን የምታዩት አራት በአራት ነው። ኬንያው አራት ነው፣ ዳውጃውም አራት ነው። በዚህኛው ሳይድም በሁለቱም አንድ አይነት ነው። ይሄንን ስፌቱን በደንብ አድርገን ከጫፍ ላይ አስተካክለን ከሰፋ ነው በሁለቱም ሳይድ መልበስ እንችላለን። የውጭና የውስጥ የሚባል ነገር የለውም። ይሄም ራሱ አንድ ጥቅም ነው እና ይሄ እንዴት እንደምንሰራው አሳያችኋለሁ። ተከታተሉኝ። እንግዲህ ይሄንን ለመስራት የሚያስፈልጉን ነገሮች አሉ። መቀስ፣ የሹራብ መስሪያ፣ ክር፣ በእነዚህ እንሰራለን ማለት ነው። ከዚህ በፊትም አሰራሩ እንዴት እንደሆነ አጀማመሩን አሳይቻችኋለሁ። አዲስ ነገር አይደለም፣ ግን ለማስታወስ ያህል ያው ማሳየት ስላለብኝ ተከታተሉኝ። ከመጀመሪያ በፊት ይሄ ሹራብ ስራ ለኮፍያ ማድረግ እንችላለን። እንደዚህ አድርገን ኮፍያ መስራት እንችላለን። ሹራብ ብቻ መስራት አይደለም፣ ካልሲም መስራት እንችላለን። የተለያየ አይነት ነገር መስራት እንችላለን። በዚህ ዲዛይን ማለት ነው። ለሁሉም ይሆናል። ስለዚህ አሁን ስንጀምረው እንደዚህ እናደርግና እንደዚህ እናሾልካለን። አያችሁ? በዚህ እጃችን እንደዚህ እናደርግና ከሽቦ ውስጥ እናስቀምጣለን። ይሄኛውን ወደዚህ ወስደን እናሾልካለን። በሁለት እጃችን እንደዚህ እናደርጋለን። ይችን እንጠልፍና እናሾልካለን። አሁን እየጀመርነው ነው። እንደዚህ እያደረግን የምንፈልገውን ያህል ቁጥር እንሰራለን ማለት ነው። እንደዚህ አጀማመሩ ይሄ ነው። ይሄ አሁን ያሳየኋችሁ አጀማመር እንትን አይልም። በምንሰራበት ጊዜ ዲዛይኑን በምንሰራበት ጊዜ ይሄ ክሩ እየረዘመ አያስቸግረንም። ልክ እየሰራ ነው እንደምንሄደው ይሄም ራሱን የቻለ ሳያስቸግረን ልንሰራበት የምንችለው አሰራር ነው። አሁን ይሄ የማሳያችሁ እና እንደዚህ አድርገን አስራ ሁለት ላድርገው። 12 4 ስለሆነ 12 አድርጌ አሳያችኋለሁ። አሁን እስቲ ልቁጠረው። 1 2 3 4 5 6 7 8 9 በቃ 20 ሆነ። ይሄ 10 በሁለት 20 ነው ማለት ነው። በዚሁ እንቀጥል፣ ችግር የለም። እችን እናሾልካለን። ከዚያ በኋላ እችኛዋ እንደነገርኳችሁ ለስፌትም ትሆናለች። የምንሰፋባት እንደዚህ አድርገን እናስቀምጣታለን። አሁን እችኛዋን ነው ይዘን የምንሄድ። እንደዚህ አሁን የጀመርኩት
ዳውጃ ስራ ነው። ወደዚያ ወደፊቴ ባለው ነው የጀመርኩት። 2 ይሄኛው ጠርዝ ይሆናል። እንደገና ወደፊቴ ወደዚህ አመጣና 1 2 3 4 ሰራሁ። አሁን ይችን ክር ወደዚያ ወስዳታለሁ። እንደገና 1 2 3 4 ወደፊት ይችን ክሯን ወደፊት ያመጣኋት ሌላ 4 ሰራለሁ ማለት ነው። 1 2 3 4 ክሯ ወደዚያ ትሄዳለች። 1 2 3 4 ከዚያ ጠርዟ ላይ መስፊያ የምትሆን ሌላ 2 እዚህ ጋር አለ ይተርፋል። እሱን እንሰራዋለን ለብቻ። ይሄ ስፌት ላይ የምንጠቀመው ነው። አሁን ጀምረነዋል። ይችን ጫፏን እንሰራታለን በዚሁ በምታሳየን አቅጣጫ። ከዚያ ክሯን ወደፊታችን እናመጣና እንደገና ልክ ያሳየናል ራሱ ብዛቱ ስንት እንደሆነ በአቅጣጫው እናውቃለን። 4 ሰራን። ክሩ ወደዚያ ይሄዳል። አሁንም 2 3 4 ወደፊት የመጣ ክሩ 1 2 3 4 አሁን 1 2 3 4 ከዚያ 2 ይቺ መስፊያዋ ናት። አሁን 2 ዙር አዞርን ማለት ነው። ተመልካቾቼ አሁን ይሄንን እየሰራሁ ያለሁትን ነገር ሌሎችም ማየት ስላለባቸው ላይክ፣ ሼር፣ ሰብስክራይብ አድርጉት። ለኔም ለሞራሌ ጥሩ ነው። ይሄንንም አይተው ሊጠቀሙበት ስለሚችሉ 1 2 አሁን ይቺ ምናልባት ጠምጥሜ እንደዚህ ወደፊት ወደኋላ የሚለው ክር እንዳያስቸግራችሁ ይቺ አሁን ወደዚህ ነበረች፣ እንደዚህ ትመጣለች ማለት ነው። ከዚያ 1 2 3 4 አሁን ይቺ ክር ወደፊት ትሄዳለች። 1 2 3 4 አሁን ይቺ ክር ወደ እኔ ፊት ትመጣለች። 1 2 3 4 እንደዚህ ክሯ 1 2 3 4 ይቺ ክር የግድ ወደፊት ወደኋላ ወደፊት ወደኋላ እያለች መሄድ አለባት። ራሱ ስራው በትክክል ቀጥ ብሎ እንዲለይልን ማለት ነው። አያችሁ አሁን እየታየ ነው። እንትኑ ዲዛይኑ እየመጣ ነው ያለ። ይሄ 4 4 4 4 የሚለው እየታየ ነው ያለ። እንደዚህ እያልን እስከምንፈልገው ደረጃ ድረስ እንቀጥላለን ማለት ነው።
እሺ ተመልካቾቼ አያችሁ፣ ይሄኛው ከፍ ብሎ የተሰራው ነው። እቺኛዋ ግን አሁን ለእናንተ እንድታዩኝ የሰራዋት ይችን ትመስላለች። ዲዛይናቸው ዞሮ ዞሮ አንድ አይነት ነው። ያው አንድ አይነት ነው ማለት ነው። እንደዚህ እያልን የምንፈልገውን አይነት ነገር መስራት እንችላለን። እርዝማኔውንም ደግሞ በዚሁ በምንፈልገው ልክ እንሰራ። ዋናው ነገር አሰራሩ ማወቁ ነው። አሰራር ይሄ ሽቦና ክሩ እንዴት እንደሚገናኝ ማወቅ ነው። እና ይሄንን ለማሳየት ነው ተመልካቾቼ። አሁንም ቢሆን ሼር፣ ላይክ፣ ሰብስክራይብ የሚለውን አትዘንጉ። እና ለዛሬ እዚህ ላይ ያበቃለሁ። በሚቀጥለው እስከምንገናኝ ድረስ ደህና ሁኑልኝ። ባይ ባይ።